ሰራት ቆይ አልገባኝም። ምንድነው ያልከኝ? የአቶ ታሲን መኪና እዚህ ነው፣ ግን እሱ የለም ነው። ግን ትልቁ ጉዳይ መሰለ። ምንድነው ወንድሜ? ምንድነው ጉዳዩ? የሆነ ሰው የጋቢናው መስታወት በጥይት መጥቷል እና መስታወቱ ተሰብሯል። መኪናው ላይ የደም ጠብታዎች አሉ። አቶ ታሲን ተጎድቶ ሊሆን ይችላል። ምንድነው ነው? መኪናውን አግኝተውታል፣ ግን እሱ የለም፣ ታሲን የለም። ምን? ቆይ እንዴት? የመኪናው መስታወት ተሰብሯል እና መኪናው ላይ ደም አለ አለ። ምን እያልክ ነው? ነው ምንድን ነው የምትለው? እንዴት ተፈጠረ? አላውቅም። እንዴት ነው የተፈጠረው? እሱን አንተ ልጠይቅ። እናንተ ናችሁ? እባክህ ልለምንህ ነው። ንገሩኝ፣ እናንተ ናችሁ? ንጉሱ የአንተ ስራ ነው እንዴ? የኔ ስራ? አንቺ የተረገምሽ ጅል! አንቺ ነሽ ይሄን ያደረግሽው። ህክመት ቡኖ፣ ለወራት እየተከታተልከኝ ጀግና ነህ ስትለኝ ነበር አይደል? ንገረኝ፣ አንተ ነህ ያደረከው? ስማ አጎቴ እኮ ነው። ምንድነው የምትለው? ቆይ እንደዚህ ማለት ምን ማለት ነው? ማንኛችሁ ናችሁ ታደረጋችሁት? በፈጣሪስ ኖ፣ ምን አይነት ነገር ነው እየተናገርክ ያለው? ለምንድን ነው እንደዛ ያለ ነገር የምናደርገው? ታዲያ ሌላ ተጠርጣሪ ሊኖር ይችላል። ንገረኝ። ግን እኛ እዚህ ነው ያለነው። ኖ፣ ዝም በል የሌለ ነገር መናገር። እናንተ አይደላችሁ እንዴ ሰላም ብላችሁ ችክ ያላችሁት? ንገረኝ። እዚህ ጠረጴዛ ላይ ተሰባሰብነው በእናንተ አይደል? በማዕከላችን ያለው ጠላትነት ያብቃላላችሁ። ከዚህ በኋላ ህይወታችንን በሰላም እንቀጥላለን ያላችሁት እናንተ አይደላችሁ እንዴ? ታዲያ ማን ነው ወንድም ታሲል የተኮሰበት? ለምንድን ነው እኛ መንጎዴው? ለምንስ ነው እኛን የምትወነጅለን? ምንም የተረጋገጠ ነገር የለም። ደርስበታለሁ። ሰማኛል አይደል? ከዛ በደንብ አድርጌ አስከፍላችኋለሁ። ስሙ፣ ጂያን ብቻ እንዳይመስላችሁ፣ ሁላችሁንም አንድ በአንድ ለዚህ ድርጊታችሁ አስከፍላችኋለሁ። ለዚህ ነገር ባላስከፍላችሁ ወራዳ ነኝ። እሺ፣ አንድ እርምጃ እንዳትራመድ፣ ልታጣለኝ እንዳትሞክር። ውዴ አንቺ አትጨነቂ፣ እሺ? እንዳትከተለኝ። እዚሁ አንተ ነህ ያደረከው። እማዬ፣ አንተ ራስህ ነህ። አንተ ነህ ያደረከው አይደለ? ይሄ ሁሉ ያንተ ስራ ነው። አዎ ራስህ ነህ ያደረከው። ፈጣሪ ይኸውልህ፣ ፈጣሪ ስራን ይስጥ። እገልሃለሁ፣ እገልሃለሁ። እማዬ ምን ተሻቆሚ? እማዬ ተረጋጊ። አልቻልክም አይደለ? እኔ ይኸውልህ ከታሲን ጋር መሆኔን ለመቀበል ምንም አልፈለክም። እሱን መውደዴን ለማመን አልፈለክም። በጭራሽ አልፈለክም። ላደረከው ነገር ሁሉም ነገር ይገባሃል። ሁሉም ነገር ይገባሃል። ስማ፣ ካንተ ጋር ያሳልፍኩት ያ ሁሉ ዓመት ይቆጨኛል። እሺ በለው። ግን የዛ የሻንሳላን ቤተሰብ ንግሥት እያለሽ እንደዚህ አልነበር የምትናገሪው። ለ30 ዓመት በእኔ ሀብት እየተመገብሽ ስትኖሪ እንደዚህ ያለውን ነገር አልተናገርሽም። አባዬ፣ ይሄ ግን ትንሽ አልበዛም? ምንድን ነው የምትይው ልጄ? ዋሻውኝ እንዴ? እውነቱን አይደለም የተናገርኩት? አባዬ፣ እማዬ፣ እባካችሁ አቁሙ። ትሰማኛለህ? ከእንዳንተ አይነት የተረገመና ከዚህ ሰው ልጅ በመውለዴ በጣም ነው ማዝነው። እሺ እኔ ነኝ እንዳንቺ ካለችዋ ሴት ልጅ ስለወለድኩኝ የማዝነው። እንዳንቺ ያለችው ውሸታም፣ እርባና ቢስና ባለጌ ሴት ካንቺ እኔ እማዬ፣ እባክሽን ተረጋጊ። እማዬ ተረጋጊ። ተይ በቃ ነይ። አባዬ፣ እኔ ምን አደረኩ? ነይ እማዬ፣ እባክሽን እዚህ ጋር ቁጭ በይ። የኔ ውድ እባክሽን ተቀመጪ። ተቀመጪ። የሆነ ነገር አረጋውታል። ተረጋጊ። አንድ ነገር ከሆነ የሆነት መቋቋም አልችልም። እንዳልሽው በሆነ አፈር ብላ ሻለፈው። አፈር ብላ እባክሽን፣ አፈር ብላ። ያንተ ስራ መሆን አለበት አባዬ። በእርግጠኝነት አንተ ነው ያደረገው።
ለምንድነው ችግር ሳትፈጥር መኖር የማትችለው? ምንም ሊገባኝ አልቻለም። በጣም ሞክሬያለሁ፣ በጣም ታግያለሁ እና ውጤቱ ይሄ ነው። ሁላችሁም ሰልችታችሁኛል። ወንድም ነው የሆነ ነገር አለ። የሆኑ ሰዎች ጥቃት ከፍተውበት ነበር ወንድሜ። መርማሪ እባክህ፣ እኔ ኑ እባላለሁ። አቶ ኑ ማንነትህን እናውቃለን። አቶ ታሲን ወንድሜ የሚልህ ልጅ። አዎ። እና እዚህ ምንድነው የተፈጠረው? እዚህ ደም አለ፣ ደም ፈሷል። መኪና ውስጥ የፈሰሰ ደም አለ ብሎኛል። መስኮቶቹ ተሰብረዋል። እስከተረዳነው ድረስ እዚህ አካባቢ ነው ጥቃቱን ያደረሱበት። አግተውት ወስደውት ይሁን ወይም ለማምለጥ ሞክሮ እስካሁን አላወቅንም፣ ግን ፍለጋ ማድረጉን ጀምረናል። እባክህ ምንም ነገር እንዳትነካ። ይህ የወንጀል ቦታ ነው። እዚህ ጋር ምርመራ እያደረግን። አይ አነካውም፣ ምንም አነካውም። ፈጣሪ ምንድን ነው የሆነው? ሰራዊት ምንድን ነው የሆነው? ንገረኝ ወንድሜ። በጣም አዝኛለሁ። ውስጤ ደስ አላለውም። ምንድን ነው? እስኪ ንገረኝ። አብሬህ ልምጣ ብዬው ነበር፣ ግን እሱ አያስፈልግም ብሎ ትቶኝ ሄደ። ከዛ ይህ ተፈጠረ። እንዴት ነው የሆነው? ቆይ አንተ መፈጠሩን እንዴት አወቅ? ፖሊሶቹ ደውለውልን? አይ መኪናውን ያገኘሁት። እና እንዴት ነው ያገኘው? አቶ ታሲን ዛሬ እረፍት ነው፣ ሂድና እናትን ጠይቃት ብሎኝ ነበር እና እኔም ወደ ሰፈር ሄድኩኝ። በዚህ በኩል ነበር የማልፈውና ድንገት መኪናው ተበላሽቶ ነው ብዬ ስወርድ ከዛ መኪናው ተሰባብሮ አየሁት። እናም አቶ ታሲን አልነበረም። ይሄው ነው በቃ ወንድሜ። ፈጣሪ ምን አይነት ቀን ነው? ቆይ ምን አይነት ቀን? እንዴት ናችሁ? ቤተሰብ ነው። በጣም አዝናለሁ። ወንድም ታሲ እንዴት ነው? እዚህ ምን አባት ትሰራለህ አንተ? ኖ ስማ፣ ተረጋጋ። አሁን ከዚህ ድል ወንድሜ፣ ከዚህ ጥፋ አልኩ። ወንድሜ እባክህ፣ ከዚህ ጥፋ አልኩ። ወንድሜ እባክህን ተረጋጋ። ተረጋጋ እንጂ አቶ ኑ። ስራን ለማሳየት ነው እዚህ ድረስ የመጣው። ኖ ስማ፣ ይህንን ያደረገው ሰው የኛ ቤተሰብ አባል ከሆነ መንኝ ዋጋ አስከፍሏል። እውነትን ነው፣ ግን ደግሞ በፍጹም እድሉን አታገኝም። ሰማኛለህ? ሁሉንም እኔ ጨርሳቸዋለሁ። ሁላችሁንም ነው የምጨርሳችሁ። ለዚሁ ዝግጁ ተረጋጋ። ጂሃን ዝግጁ ሁኑ ብያለሁ። ለመረጋጋት ሞክር። ምክንያታዊ ሁን እያልኩ ስለፈጠረ አምላክ ከዚህ ቦታ አስኪድልኝ። መርማሪ ይገባኛል፣ እሱን ግን ከዚህ አስኪድልኝ። ወንድም ታሲም ነው ተመለስ ሞቷል። እያለዱ ሰገንድ አስፈላጊ እኮ ይኸውልህ፣ ከዚህ ጥፋ እያልኩ ያለው። ተረጋጋ እንጂ አትሰማም እንዴ? ከዚህ ጥፋ። እኛ እንፈተዋለን። ወንድሜ እባክህ። አዎ የሰራውን ሰርተህ እንደሱ ብትሄድ ነው የሚሻልህ። ወንድሜ መረጋጋት አለብህ። በቃ ተረጋጋ። እሺ አምጩ። ይሄ ወይዘሮ ስምሩ መድኃኒትሽ። ስጭኝ የኔ ውድ። በፈጣሪ ፈቃድ መልካም ዜና እንሰማለን ብዬ አምናለሁ። ስምሩ እባክሽ ራስሽን አታድክሚ። ተስፋ አድርጋለሁ ቴኒሴ፣ ተስፋ አድርጋለሁ። ግን ኑ መኪናው ላይ ደም አለ ብሏል እኮ። እሺ በቃ ለመረጋጋት ሞክሪ። ምንም የተረጋገጠ ነገር እኮ የለም። እሺ ተረጋጊ። ግን ታሲን የሆነ ነገር ከሆነ ምን ሊወጣኝ ነው? ሴፊ ላይ ምንም አይፈጠርም፣ እመኝኝ። እሺ ተረጋጊ። ምንም አይሆንም። ምንም አይፈጠርም፣ አይሆንም። የኔ ፍቅር፣ በዚህ ብርድ እዚህ ምን ትሰሪያለሽ? ማንን እየጠበቅሽ ነው? ተደናግጫለሁ። ምን ማድረግ እችላለሁ? መቀመጥ አልቻልኩም። ነይ። ደህና ነሽ አይደል? እንዴት ደህና ሆናለሁ? መኪናውን አይተኸዋል? እንዴት ነው? ቆይ እኔ የምልህ እነሱ እንዳሉት መስኮቶቹ ተሰባብረዋል? ጂያን አይተኸዋል? አዎ የኔ ፍቅር ተሰብሯል። ኡፍ ወንድም ታሲንስ? እሱ የለም። አምላኪ ሆይ። እሺ በቃ ማሌክ፣ ምንም አይሆንም። እህት ስምሩ እንዴት ናት? ውስጥ ናት አለች፣ ግን ምንም ደህና አይደለችም። እናቴን ለማየት ነው እዚህ ድረስ የመጣው። አሁን ውስጥ ባልገባ ነው የሚሻለው። ከኑ ጋር በጣም ተጋጭተናል። ደግሞ አሁን እዚህ አይቶኝ ሌላ ጸብ ማስነሳት አያስፈልግም። ከኑ ጋር ትጣላህ እንዴ? ድጋሚ ምን ማለት ነው? አልገባኝም። የኔ ፍቅር፣ የተጣላንበት መንገድ ምንም ለውጥ አያመጣም። ስለ እሱ አታስቢ እሺ? ስሚኝማ፣ አሁን ስለተበሳጨና ስለተጨነቀ ነው እንደዛ የሆነው። ይስተካከላል። ግን አንቺ ደህና ነሽ? ያ ነው የሚያስጨንቀኝ። መሌክ ስሚኝ፣ በዓለም ላይ ከሁለታችሁም ይበልጥብኝ ምንም ነገር የለም። አውቃለሁ። ደህና ነኝ ጂሃን፣ አንተ ምንም አታስብ። ደህና ነኝ። ግን
ይህ ሁሉ መጥፎ ሁኔታ በጣም መጥፎ ነው። በአሁኑ ሰዓት ላይ ደግሞ ይህ ነገር መፈጠሩ በጣም ያሳስበኛል። ልክ ነሽ። መጥፎ አጋጣሚ ነው። በጣም መጥፎ ነው። እና ምን ልናደርግ ነው? እናስተካክለዋለን። መንገድ እንፈልጋለን። መሌክ እርቅ ማውረዱን አልተወም። አባት ያደረጉ ይመስላል? አላውቅም። አባቴ ሊሆን ይችላል፣ አይታወቅም። አክስቴ ወይም ይሳት ሊሆኑም ይችላሉ። ግን ከኛ ጋር ግንኙነት የሌለ ሰውም ሊሆን ይችላል። ማለቴ እያወራ ያለነው ስለ ታሲኔን ይሸርሊ ነው። እኛ ብቻ አይደለንም ጠላቶቹ፣ በጣም ብዙ አሉ። ምናልባት አንዳቸው ሊሆኑ ይችላሉ። ግን ስሚኝ፣ ቃል ገባልሻለሁ፣ አባቴም ቢሆን ራሱ ላደረገው ነገር ይከፍላል። አይ በስሜታዊነት ምንም አትበል እሺ። እኔ ስለፈራው ብቻ እብድ መሆን አትችልም። እኔ በጣም ፈርቻለሁ። አንተም ላይ የሆነ ነገር ይፈጠራል ብዬ በውስጤ በጣም ፈርቻለሁ። ጂያን የኔ ፍቅር፣ ይኸውልሽ እኔ ምንም አልሆንም። ቃል ገባልሻለሁ፣ እጠነቀቃለሁ። ላንቺና ለሴት ልጃችን። ሴት ልጃችን? አዎ፣ እኔ እንጃ። ሴት ልጅ የምትኖረን ነው የሚመስለኝ። ውስጤ ይነግረኛል። እኔ ልጃችን ወንድ ነው የሚመስለኝ። እንደዛ ነው የሚሰማኝ። አዎ ወንድ ነው የሚሆነው። ይመስልሻል? አዎ። እናያለን። መሌክ ስሚ፣ ምንም ነገር ቢፈጠር ሁሌም ቢሆን አፈቅርሻለሁ። እሱም መቼም እንዳትረሽ። ግን እባክህን እንደዚህ እንድትል አልፈልግም ጂያን። ምን ማለት ነው ሁሌም ቢሆን አፈቅርሻለሁ ማለት? ልክ ነገ ያለ መጨረሻ ይሆን ይመስል ታው እንደዚህ አትበል በፈጠረ አምላክ። እሺ ልክ ነሽ፣ ግን እያሳለፍን ያለነው ነገር ተመልከች። ምን አይነት ነገር ውስጥ ነው ያለነው? ችግሮቻችን ማለቅ የላቸውም። በሚያሳዝን ሁኔታ ነገ ምን አይነት ነገር እንደሚያመጣብን አናውቅምና እንግዲህ እኔ ለማወቅ የምፈልገው ነገር ነገ ልጃችን ስንወልድ ካንተ ጋር መሆኔን ብቻ ነው። ሌላ ነገር በፍጹም ምንም ነገር አልፈልግም ጂያን። ፊት ላይ የሚታየው ደስታ ስሜት ነው። ምን ደስተኛ መሆን የለብኝም? አቶ ታሲንን አስወግደነዋል። ጂያን ደግሞ በቀጣይ አሪፍ ይሆናል። እሱም እንደሚጠፋ ተስፋ አደርጋለሁ። ፊቱን አይተሽዋል? ዜናውን ሲሰማ ክው ነው ያለው። ከመሌክ ጋር አብሮ መሆን አይችልም። ለዛ ነው። ግን ደግሞ ሆስፒታል ውስጥ ያቺ ቀውሳት በጥፌ መታችኝን የመልስ ምት እንዳልሰጧት አይተ መሆን አለበት መቼም አይደለም እንዴ? የምን ወፍ ነው ማለቴ ምን አድርጋት እንደነበር እኔ ነኝ የማውቀው። ግን ላንተ ስለ ምንም ነገር ያላደረኩት እውነት ግን አንድ ቡድን ነው። አክስቴ ምን ልታደርጊ ትቺ ነበር? ስለፈጠረሽ አያትን ከቤታችን ማባረር በጣም ቀላል ስራ ነው። አባትን አናግረውና አሳምነዋለሁ። ልክ እንደተስማማ እቃዎቿን ሸክፌ በር ላይ ያስቀምጥላታለሁ። ከዛ በኋላ ታክሲ ጠርቼላት እስከ መጨረሻው ሸኛታለሁ ማለት ነው። ከዛ ቀጥታ ታሲን ቤት ትሄዳለች እና በዛ አጋጣሚ የታሲን ወንበዴዎች ሌላ አባል ያገኛሉ። ምንም እናመጣው ነገር አለ? እዚህም እያለች የኢኒ ሸርሊ ደጋፊ ቡድን ነች። የኛ ደጋፊ ትመስላለች? የማንም ደጋፊ አይደለችም። የትኛውንም ወገን አትመርጥም። ሃሪካና እኔን ጥላን አትሄድም። እሱን እንኳን እርግጠኛ አይደለሁ። ምን ኤሳት ያጥፊ በጣም ነው ያበሳጨኝ። በጣም አክስቴ፣ ሴትዮዋ ስንትና ስንት ዓመቷ ነው? ምን ልታደርጊያት ትችያለሽ? በቃ አርሺው፣ ምን ልታደርጊያት ትችያለሽ? እሺ ልትመቻት ፈልገሽ ነበር? ኑ እኔም ካንተ ጋር እመጣለሁ። እማ የዚህ ምን ልታደርጊ ትችያለሽ? ቆይ ስማኑ፣ ከዚህ በላይ መቋቋም አልችልም። እመጣለሁ አልኩ በቃ። እሺ ጥሩ፣ አድራሻውን ልክልሻለሁ። በቃ ቀስ ብለሽ ነሽ። እማዬ እባክሽን እየተጠነቀቅሽ አደራ ደግሞ። እሺ እሺ። ልብሴን ቀያይሬ በቃ ልሂድ። እንደዚህ ይሻላል። እሺ እኔም አብሬሽ እመጣለሁ። እና መሌክ እባክሽ፣ በዚህ ሁኔታ እዛ ሄድሽ ምን ልታደርጊ ነው? አንቺ እዚሁ ሁኚ። እሺ በቃ እኔ አብሬሽ እመጣለሁ። አይሆንም ሴቪ ላይ እኔ ራሴ ሄዳለሁ። እሺ ተረጋጊ ሱምሩ። ሁሉም ነገር ሰላም ይሆናል። አይዞሽ ሱምሩ። መሌክ ይሄን ለማሰብ እፈራለሁ፣ ግን ደግሞ አቶ ታሲን አልሞትም አይደል? መሌክ ተይ እባክሽ፣ እንደሱ አትበይ። ምንም አይሆንም፣ ፈጣሪ ይጠብቀዋልሽ። አምላኬ እባክህ ይሄ ነገር ካሰብነው በላይ መጥፎ ነው እንዳናገኘው። ግን አስቢው፣ እየባሰ ነው የሚሄደው። ወንድም ታሲንን አገኘ ነው እንበል፣ ግን ኑን ማስቆም አንችልም አይደል? እንዴ ሴቪ ላይ ኑ ምንም ማቆሚያ የለውም።
ጃንግ ምን አለ? ቤተሰቦቹ እንዳደረጉት ነው የሚያስበው? እሱን እርግጠኛ አይደለሁም፣ ግን ያንዳቸው እጅ ካለበት እንደሚያጠፋቸው ነው የተናገረው። እሱም ልክ እንደኑ በጣም ተናዷል ሴቪ ላይ። አባቱ ቢሆን ወንድሙም ቢሆን ወይ አክስቱ አንዳቸው ሊሆኑ ይችላሉ፣ ግን ሁሉም ቤተሰቦቹ ናቸው። ምን ሊያደርግ ነው? ሊገላቸው ነው ያሰበው? ወይ እንደዛ ነው የሆነ ያለው ነገር እየገባኝ አይደለም። ወይስ ለፖሊስ አሳልፎ ሊሰጣቸው? እስከማውቁ ድረስ ለፖሊስ አሳልፎ ይሰጣቸዋል። እሺ ለፖሊስ ይሰጣቸዋል፣ ግን ኑስ ምን ሊሆን ነው? እሱን ንገሪ። ኑ ከሁሉም ነገር የከፋ ነው የሚሆነው። እሱን ልናስቆመው አንችልም። ኑ ተረጋጊ እማዬ። እማዬ አትደንግጬ። መርማሪውን ሳናግረው ነበር። የተወሰኑ ሰዎች ወደ ጫካው ገብተው እየፈለጉት ነው፣ ሌሎቹ ደግሞ ከመንገዱ ባሻገር እያዩት ነው። እሺ ምንም አይፈጠርም። ግን እኮ መስኮቱ ተሰባብሯል። በጥይት ተመተው ከሆነ ምን ሊፈጠር እንደሚችል አስበው። አምልጧቸው ነው እንዴ? ምንም አላውቅም። ምክንያቱም በራሱ ተነስቶ ወጥቶ አምልጦ ነው፣ ወስደውት ነው፣ አግተውት ነው። አናውቅም እማዬ። ልናገኘው ባንችልስ? እማዬ እንደሷ ይኸውልሽ፣ ተስፋ ካጣን ይህን ነገር በእርጋታ ለማድረግ አንችልም። እሺ ወንድም ታሲን እናገኘዋለን። እሺ እኔ እናት እናገኘዋለን። እሺ ምንም አታስቢ፣ እናገኘዋለን። ወይዘሮ ስምሩ ሰርሃት እናገኘዋለን። ወይዘሮ ስምሩ አቶ ታሲንን በሰላምና በደህና እናገኘዋለን። አታስቢ። ፈጣሪ እርዳን ሰርሃት። ኖ እኔ በጣም ፈርቻለሁ። እማዬ ይኸውልሽ፣ ፍርሃት አያስፈልግም። እሺ ምንድን ነው የነገርኩሽ? ቆይ ወንድም ታሲን እናገኘዋለን። እንድናገኘው ደግሞ ጠንካሮች መሆን አለብን። እሺ ይሄ ሰዓቱ አይደለም እማዬ፣ እባክሽ። እሺ ምንም አይሆንም። እሺ ምንም አይሆንም። ኮማንደር አግኝተነዋል። ምን? የት? እዚህ ጋር ታሲን ኑ እባክህ፣ በህይወት አለ አይደለ? ይኸው አለ፣ በህይወት አለ። አምላኬ ተመስገን። ወንድም ታሲን እባክህን ጠንከር በል ወንድሜ እባክህ። ሰራት የት ነው ወንድሜ? ሂድና የእናቴን መኪና ወደ ቤት ወሰደው። እናቴ በአምቡላንስ ነው የምትሄደው፣ እኔ ደግሞ በመኪና ይከተላችኋለሁ። እሺ ፍጠን። እሺ ወንድም። ከጀርባው በደንብ ደግፉት። 1 2 3 እኔም አብሬ መሆን እችላለሁ። ግቢ። ራስሽን ተመልከቺው እስኪ። ልክ የራስሽ ቤት ይመስል ሳህንሽን በምግብ ሞልተሽዋል። ትገርሚያለሽ። እና ታዲያ ልራብ እንዴ ቱርካን? ወይ አያይ በይ ማን ነው ተራቢ ያለሽ ደግሞ? ለምንስ ይርብሻል? በኋላ ደግሞ ብትሞችስ አይደል? እድሉን ስታገኝ በደንብ ቢ። እና ኢስማን ወደ ታችኛው ሰፈር ላኳት? አዎ እንግዲህ ሄዳለች። ምን ጠብቀሽ ነበር? ቆይ እዛ ብቻዋን እርጉዝ ሆና ምን ልታደርግ ነው? ቆይ የምን እርጉዝ ነው አንቺ ልጅ? ልጁን ድሮ ጥንት ሳታውቀው አስወርደውት ነው የሚሆነው። ታውቂያለሽ፣ ሻንሳላኖች ሌላ ሻንሳላን አይፈልጉም። በተለይ ደግሞ ከሰራተኞቻቸው አይፈልጉም። ኧረ እባክሽ። እና አቶ ኢሳት አብሯት ተኝቶ አስረግዟት፣ ከዛ ደግሞ እሷ ሳትፈልግ ልጇ እንድታስወርድ አደረጓት። ይህ ምን አይነት ፍትሃዊነት ነው? ቆይ ቱርካን፣ ፍትህ ነው ያልሽው? ምን አስበሽ ነው? የሻንሳላን ቤተሰብ ውስጥ ፍትህ አለ እንዴ? ስሚ፣ ራስሽን ከዚህ ከአቶ ኢሳት ጠብቂ እባክሽ፣ አደራሽን። እሺ፣ እውነት እንደሱ ያሉ ወንዶች መቼም ቢሆን አይለወጡም። ፈጣሪ አድርገውና ከኢስማ ቀጥሎ አንቺ ልትሆኚ ትችያለሽ። የሰይጣን ጆሮ ይደፈን። ፈጣሪ ጠብቅሽ። በፈጣሪ ወይ እባክሽ እንደዚህ አትበይ። ምን አይነት ነገር ነው ቆይ የምታወሪው? ብቻ ፈጣሪ ጠብቅሽ። የዋህ ነሽ ቱርካን። ወንድሟ የት ያለ ይመስልሻል? ማረሚያ ቤት ገብቶ ይሆናል። እውነትሽን ነው? እሱን ደግሞ ማን የነገረሽ? ሴትዮ ረሳሽው እንዴ? ኢሳት ሻንሳላን እኮ ነው ጭንቅላቱን የተጎዳው። ግን ታውቆሻል? ምን ማድረግ ነበረባቸው? ቆይ ወይ አንበሳ ጥሩ አድርገሃል እንዲሉት ነው? እሱን ነበር የጠበቅሽው? በራሱ ነው ወደቀ ሲሉ የሰማሁት። ቱርካን፣ ወይ ጉድ!
ስሙን ስናነሳው ይኸው ጠራኝ። ተመልከች። ለማንኛውም አንቺ እዚህ ሁኚ፣ ሄጄ ልየው። ለምንድን ነው በጊዜ የተመለሱት ደግሞ? ታያለ ወንድሜ ለመጀመሪያ ጊዜ የዋናውን ራስ ይዞ ይጥሏል። ስለ አባዬ ቢዝነስ ነው የምታወሪው? አዎ። ተሳስቻለሁ እንዴ? ልክ ነሽ። እኔም በእርቁ በመስማማቱ በጣም ተገርሜ ነበር፣ ግን እሱ ለካስ ከጀርባ ሌላ እቅድ ነበረው። ምናልባት የቡንያሚንን ኩላሊት ካገኘ በኋላ ትንሽ የተለወጠ ይመስላል። እንኳን ደህና መጣችሁ። ሰላም ነው አይደለ? ምን ነው በጊዜ መጣችሁ? እየተፈጠረ ነገር አለ? ያገባሻል? ውስጤ ልክ አይደለም። እውነት ስኳሬ ዝቅ ብሏል። በጣም ርቦኛል። በምን ላውቅ እችላለሁ? ብትነግሪኝ ኖሮ እዛም በላ ነበር። ማለት የተዘጋጀ ምግብ የበጋ ርስቶ ነበር። ኦ ፈጣሪ ባርክ። እሱን ያስተዋልከው ተስፋ ቢስ ነህ። ምን ተፈጠረ? ለምንድን ነው ያልበላችሁት? ቱርካንቶሽ ምግብ አዘጋጅልን። ቆንጆ ሰላጣና ያንን የቅይጥ ዳቦ ፈልጋለሁ። ማባያም አድርገሽ አምጪልኝ። ፍጠኝ። እሺ አሁኑን አዘጋጃለሁ። ግን ሆቴል ምንም ምግብ አልበላችሁም? ቱርካን ዛሬ ምንድነው ጥያቄ ያበዛሽ? አቶ ኢሳት ምንድነው ያለሽ? ምግብ አዘጋጂ ነው። አትሰሚም እንዴ? ኦ የባሌ ወንድም ታውቃለህ፣ በጣም ድንቅ ሰው ነህ። እና ሻይም ማፊ። እኔና ቡንያሚን ከምግብ በኋላ ሻይ መጠጣት እንፈልጋለን። አዎ ቆንጆ ሆነ ሻይ አምጪልን። ጀናን እስከ መቼ ነው የባሌ ወንድም እያልሽ የምትጠሪ? ለዘላለም ነው ኢሳት። የኔ ውድ፣ እኔ እኮ ምራት ነኝ፣ የወንድም ሚስት ነኝ። እንደዛ ነው የምልህ። አዎ ምራትህንም ስሜቷን እየጎዳሁን ያለው ምን ችግር አለው? በቃ ምራቴ በላት እና እኔንም ወንድም ቡንያሚን ብለህ ጥራኝ። ምን ችግር አለው? እርቦኛል እኮ ነው ያልኩት። አፍጥኑት እንጂ ምን ናካችሁ? እሺ እሺ። ቱርካን ሻዩን እንዳትረሸሽ። እሺ። ይሄ በጣም መጥፎ ነገር ነው። እውነት ያስጠላል ውዱ አክስቴ። ምንም ደስ አይልም። ስማ እኔን አክስቴ እንዳትለኝ። ማን ልበልሽ? አጎቴ በለኝ። አክስቴ የአባቴ እህት ነሽ። ስለዚህ ውዱ አክስቴ ብዬ በጠራሽ እንዳይደብረሽ። እሺ ታዩ በቃ እንደዛ ስልሽ እንደምትናደጅ አውቃለሁ፣ ግን ምንም ማድረግ ስለማልችል ነው። ቡንያሚን ምንድን ነው የምትለው? ምን ልበል ወንድሜ? ታሲን የንሼርሊን በጥይት መምታት የምር ነው? ምን አስበህ ነው? ይህ ከባድ ወደ ሆነ የደም ባህር ነው የሚለወጠው። ስማ ሰውየው ሞቷል፣ በቃ ሞቷል። የምን የደም ጸብ ነው የምታወራው? ተስፋ አደርጋለሁ ውድ ወንድሜ። አለበለዚያ ግን ሁላችንንም አንድ በአንድ የሆነ ተራራ ስር ነው የሚቀብሩን። ኢሳት አንድ ዘራችን እዚች ምድር ላይ አይቀርም። እሱ ቢሞትም ደህንነታችን ያሰጋል። ኑህ ዝም ምን ይመስላችኋል? መቃብሩን እየጎበኘ ጸልዩለት ብቻ ብሎ ይኖራል? ያ ሰውዬ እብድ ነው፣ እብድ። እንደሱ ያሉትን በደንብ ነው የማውቃቸው። ስማ ሰውየው ስሜቱን መቆጣጠር አይችልም። ከባድ የሆነ ንዴት አለበት። ቆይ ስነ ልቦናዊ ግምትህ ነው? ይኸውልህ ትሰማኛለህ? ስለ ልቦና እኔ ምንም የማውቀው ነገር የለኝም። ገብቶሃል? የእናንተ ወገን ስለሆንኩኝ ወንድም ቡንያሚን ትሉኛላችሁ። ወንድሜ እዚህ ነኝ። ታሲን ሼርሊ ደም ግፊት 60/40፣ ልብ ምት 44፣ ግራ ትከሻው ላይ በጥይት ተመቷል። ብዙ ደም እየፈሰሰው ነው እና ራሱ እማዬ አቁሚ እባክሽ። እባክህ በጣሪ እየለመንኩ ነው። ምንም መጥፎ ነገር እንዳይደርስ። እማዬ ምንም አይሆንም አልኩሽ እኮ አትፍሪ። ወደ ድንገተኛ ክፍል አስገብተውታል? አዎ። አንቺስ እንዴት ነሽ? ደህና ነሽ? ደህና ነሽ አይደለ? እሱም ደህና ይሆናል። እሺ ተረጋጊ። ምንም አይሆንም። እሺ ምንም አይሆንም። አታስቢ። እሺ ምንም አይሆንም የኔ ውድ። አቶ ታሲንን ወደ ቀዶ ሕክምና ክፍል እናስገባው ነው። ስንጨርስ እናሳውቃችኋለን። እሺ እሺ እሺ። በቃ እህቴ ኤኒሴ በቃ ሂዱ። እዚህ ምንም አታርጉ። እሺ ተረጋጉ እባካችሁ። እሺ ውዴ
በቶሎ ያሽለው። እየተጠነቀቃችሁ። እሺ ወንድሜ። እሺ፣ አመሰግናለሁ። እና ከዛስ በኋላ ደውልልሻለሁ። እሺ፣ በኋላ እናወራለን። ሳሚት፣ ይህ ያንተ ስራ ነው? አልገባኝም። የተሐሲንን ጉዳይ ወይዘሮ ኒሃየት፣ ይህ ምን አይነት ድፍረት ነው እና ንቀት? የጠየቅሽኝን ጥያቄ ግን አውቀሸዋል? አዎ፣ በደንብ አውቀዋለሁ። አንተ የምታደርገውን ነገር በሙሉ በደንብ አውቃለሁ ሳሚት ውዴ። በጣም ጥሩ። ስለዚህ በየጊዜው እንደዚህ ያለ ነገር ስትጠይቅኝ እቤቴ ውስጥ እየኖርሽ እንደሆነ ሁሌም ላስታውስሽ ይገባል ማለት ነው? አይ፣ ይህ ቤትህ አይደለም። አዎ፣ ትሰማኛለህ? ይህ ቤት የተሐሲን ቤት ነው። በዛ ላይ የልጅ ልጆቼም እዚህ ነው የሚኖሩት። አዎ ሳሚት፣ ምንድን ነው ሐሳብ? እጄን ይዘህ ከዚህ ቤት ልታስወጣኝ ነው? እስኪ ሞክረው፣ እስቲ ሞክረዋ። በድጋሚ ጠይቀሃለሁ፣ ይሄ ያንተ ሥራ ነው? ወይዘሮ ኒሃየት፣ ወይዘሮ ኒሃየት፣ እባክሽ ጭራሽ ለይቶልሽ አብደሻል ማለት ነው። እኔ በአንድ ኩላሊት ነው እየኖርክ ያለሁት። ልሙት ልኑር ራሱ ማቆው ነገር የለም። እንዴት ነው እንደዚህ ያለ ነገር የማደርገው ወይዘሮ ኒሃየት? እና ታዲያ ይሄ ማስራ ነው? ይሄ ህክመት ነው እህትንች ያደረገችው? እውነት ህክመት እንደዚህ ያለ ነገር ማድረግ የምችል ይመስልሻል? አታውቂያትም ማለት ነው? በደንብ ሂክሜት በእንደዚህ ነገር የተካነች ናት። ይህም በቀላሉ ነው ማድረግ የምትችለው። ወይዘሮ ኒሃየት፣ ወይዘሮ ኒሃየት፣ እባክሽ ምክንያታዊ ሁኚ። ትንሽ ቆም በይና አስቢ። ይህ ታሲን የሚሉት ሰውዬ ሳይታሰብ በድንገት ከየት መጣ ሳይባል ነው የመጣውና እስከ አንገቱ ድረስ በሀብት የተጨማለቀው። እሱንም አስቢው። እና ደግሞ ታዲያ ስታስቢው እንደሱ ያለ ሰው በሕጋዊ መንገድ ምንም ሳያደርግ ይህንን ሁሉ ሀብት ያካበተ ይመስልሻል? ስለዚህ በጣም በርካታ ጠላቶች አሉት እያልከኝ ነው? አዎ፣ በጣም ብዙ ጠላቶች አሉት። ማለት እንደሱ ያሉ ሰዎች ከጨለማ ዓለም ነው የሚመጡት። ስለዚህ በሺህ የሚቆጠሩ ጠላቶች ይኖሩታል። ወይዘሮ ኒሃየት፣ ታሐሲን በመሞቱ ቆይ እኔ ያዝኛለሁ ወይ? የእውነት የሞተ ከሆነ አላዝንም፣ ግን ያደረግኩት እኔ አይደለሁም። ወይዘሮ ኒሃየት፣ ሳሚት፣ ታሐሲን ያንተ ወንድም ነው። አይ እኔ ወንድሜ እንደሆነ ምንም አይሰማኝም ወይዘሮ ኒሃየት። በዛ ላይ ወንድማማችነት ያን ያህል ዋጋ ያለው ነገር አይመስለኝም። ማለቴ እዚህ ውስጥ ያለው ነገር በትንሹ መምታት አለበት እና አይሰማኝም። እሺ፣ መልካም ዕድል። መቀጥቀጥ የፈለግክ ትመስላለህ አንተ ሰው። በቶሎ ያሽለው። እንኳን ደህና መጣ ውዴ። አመሰግናለሁ እህቴ። ሕክምና ላይ ነው? እንዴት ነው? ውስጥ ነው ያለው። ስራን በአግባቡ ልጨረስ አልቻልክም አደለ? ወንድም ታሐሲንን ልገሉት አልቻላችሁም አደለ እንዴ? ኖ፣ ይሄ ጊዜው አይደለም። ጊዜው አይደለም ማለት ምን ማለት ነው? ያን ሰውዬ ለመግደል የምችለውን ሁሉ በአቅም አድርጋል። አሁን ምንም ነገር እንዳልተፈጠረ ልጠይቆ ትመጣለህ። በጣም የምትገርም ሰው እኮ ነህ። እባክህ እዚህ አይሆንም። እስኪ ተረጋጋ። ስማ ጂያን፣ ከዚህ ጥፋ። መጥፎ ነገር እንዳደርግ አስከፋፋኝ። ኑ በቃ ይበቃሃል። እስኪ አሁን ያለንበት ሁኔታ አይመችም። ቢያንስ እዚህ እንደዚህ አታድርግ። መሌክ፣ ምንድን ነው የሆንሽው? ምን እየተካሄደ ነው? እንዴት ነው በዚህ ፍጥነት ሻንሳላን የሆንሽው? ሁሉንም ይቅርም በላቸው፣ ወደፊት እንቀጥል። እነዚህ ሰዎች ስንት ስቃይ እንድናሳልፍ ነው ያደረጉን። እንዴት ነው ያንን ሁሉ ነገር መረሽው? ይኸውልህ፣ ምንም የተረጋገጠ ነገር የለም። በድጋሚ እነግርሃለሁ፣ ይህ ነገር የተደረገው ከእኛ አባል ከእናንተ ቤተሰብ ነው። ምንድን ነው የምትለው? እስኪ ጨርሰው። አናውቅም። ኑ ምንም የምናውቀው ነገር የለም። ማን እንዳደረገው ምንም አናውቅም። እሺ፣ ከእነሱ ቤተሰብ አባል አንደኛው ቢሆንም እንኳን ጂሃን በዚህ ነገር ውስጥ እጁ እንደሌለበት እርግጠኛ ነኝ። ያዘዘው እጁ አለበት። ሻንሳላኖች ነው ያደረጉት። ይሄ ጊንጥን ያደረገው እና የሻንሳላን ትእዛዝ ነው። በቃ አለቀ። ስለዚህ ነገር አንከራከርም። አብቅቷል። እሺ፣ በጣም ጥሩ።
እንደዚህ መሆን እንቀጥልበት። እሺ ለምን እንደሆነ ታውቃለህ? ቀጥልበት። ምክንያቱም እናታችን ላይ የደረሰባት ነገር ለእሷ በቂው አይደለም። እሺ ቀጥልበት። እማዬ ይቅርታ። እሺ እህቴ ይኸውልሽ፣ እኔ ያለሁልሽ። ምንም ነገር ቢያስፈልግሽ ደውይልኝ። ዝም ብዬ እንደማልተው ቃል እገባልሻለሁ። እሺ እሺ እሺ። በቃ የፈለግከውን ተናግራል። አሁን ከዚህ ሂድልኝ፣ ሂድ ና በቃ ወደዚህ። ጂሃን የምሬን ነው። ከዚህ ቦታ እንድትሄድ እየነገርኩ ነው። አሁን ጥፋ። ሰው እያሰማም እንዴ? መሌክ ወዴት ነው የምትሄጂው? አንቺ ደግሞ እኔ ተመለሽ እያልኩሽ ነው። እናትህ ያለችበትን ሁኔታ አታይም እንዴ? እናትን አታከብራትም? አምላኬው እርዳኝ እባክህ። ይቅርታ። እሺ አዝናለሁ። በኑ ስም ይቅርታ ጠይቃለሁ። የኔ ውዴ ለምንድን ነው ይቅርታ የምትጠይቅኝ? አንቺ ምንም አላደረግሽኝ። ግን ማለቴ ቢያቆም ለደቂቃ መረጋጋት ቢችል እንደዚህ ማድረግ አያስፈልገውም። ግን ደግሞ በስርዓት ማሰብ አይችልም ታውቃለህ። ለማንኛውም ይሁን ታዩ። ወንድም ታሲል ለእናንተ እንዳባት ሆኖላቸው የቀረባችሁ ሰው ነው። ምንም እንደማይሆን ተስፋ አድርጋለሁ። ፈጣሪ ያውቃል። በቅርቡ ስሜታዊ መሆን እንደሌለበት ይማራልና ይቀየራል። አታስቢ። በይ አሁን ወደ ውስጥ ግቢ። ልጃችን እንዳይበርዳት። እንዳይበርዳት? ሴት ነች። ወንድ ነው። እሺ ወንድ ነው። በቃ አንቺ ግቢ፣ ችግር የለውም። እኔ እዚህ ሆናለሁ። እሺ እሺ። ግን ደህና ነህ አይደል? ደህና ነኝ፣ ደህና ነኝ። አንተም ግን ብርድ ነው። እሺ ግቢ። እሺ ስምሩ ውዴ፣ እሺ ስሚኝ፣ በዚህ ነገር ራስሽን ብዙ አታስጨንቂ። እሺ በኋላ እንነጋገራለን። እሺ የኔ ውድ። እሺ እሺ፣ ችግር የለም። ቻው። እሺ እሺ፣ ቻው። ለማይረባ ሰው ብለሽ ራስሽን ያስጨነቅሽ ነው። የማይረባ ሰው? ይህ ሰው ያጎትሽ ነው። የሳሚት ወንድም ነው። ግን አዎ ልክ ነው። የሻንሳላን ቤተሰቦች ስለሱ ብዙም ግድ የላቸውም። ሻንሳላኖች ምንም ግድ የላቸውም ነው። ምክንያቱም እኔ በጣም ነው የደከመኝ። እውነቴን ነው። አጎት፣ አክስት፣ ወንድም። ለማንኛውም ወደ ነጥቡ እንግባ። ታሲ ምን ሆነ ነው የምትሉት? አታውቂም እንዴ? በምን ላውቅ እችላለሁ? አጠገቡ ነው ያለሁት እንዴ? ታሲንን አግኝተውታል። ጫካ ውስጥ ትከሻው አካባቢ ተመቶ ታጥሎ እንደወደቀ ነው የተገኘው። ተኩሰውበት ነው ያልሽው? አዎ። እና ወይዘሮ ኒሃይት አጎቴ ሊያጠፉት ሞክረው ነው ማለት ነው? እሱን ምንም አላውቅም። ተነስና ወደ ሆስፒታል ሩጥ። የቀዶ ሕክምና ክፍሉ ጋር ቁምና አጎቴ አጎቴ እያልክ ጩህ። እንደዛ አድርግ። ይኸውልሽ ስሚ፣ እውነቱን ለመናገር እኔ አንቺን ቢያደርገኝ አሁን ላይ እዛ ሆስፒታል ነበር የምገኘው። ግን እኔን አይደለህም ቡንያሚን፣ እና ደግሞ መቼም አትሆንም። እህቴ ሐሪካ፣ ትንሿ እህቴ፣ አዝናለሁ። ግን ደግሞ አንቺ ውዷ እህቴ፣ ወደድሽም ጠላሽም የሻንሳላን ቤተሰብ አባል ነኝ እና እንደ ሻንሳላን ቤተሰብ እና እንደ ታላቅ ወንድምነቴ አስፈላጊ የሆነውን ሁሉ እርምጃ እያንዳንዱ ሰው ላይ መውሰዴን እቀጥላለሁ። በዚህ ሁኔታ ላይ ደግሞ ይህንን ቤተሰብ አንድ አድርጎ ለማቆየት ዛሬ፣ ነገ እና ከነገ ወዲያ ሁሌም ቢሆን አለሁ። እያንዳንዱ ሰው ላይ ነው ያልከው ልበል? እርምጃ ይወስዳል። እርምጃ። እነዚህ ሁለት ቃላት ከባድ ናቸው። አሪፍ ላይ ነው ያለው። ይህ ድንቅ ነው። ለምንድን ነው እኔ ላይ ተነሳብኝ? እሱን እርሹ። በቃ የኔ ውድ እርሹ። በቃ የኔ ውድ እርሹ። ኦፍ፣ በስተ መጨረሻ ወደ ዓለማችን ተመለስን። ሄጄ ልብሴን ቀይሬ መጣሁ። አሁን ምን ያህል ቀለል እንዳለኝ እንዴት አያችሁኝ? ልብሴን ቀኑን ሙሉ ነበር የለበስኩት። ለ3 ቀናት አንድ ልብስ ስትለብስ የኖረችዋ ሴት አሁን በየሰዓቱ ልብስ መቀየር ያምራታል። ይገርማል። አክስቴ ተይ እንጂ። እባክሽን አክስቴ አትበይኝ። አክስቴ ብለሽ አትጥሪኝ። ለራሴ ነርቬ ተነቅቷል። እባክሽን ተኝ።
ውዴ በይ እንሂድ። ቦርሳና ኮትሽን ያዢ፣ ፍጠኝ። ወዴት ነው የምንሄደው? ወደ ሆስፒታል ነዋ፣ ውዱ አጎታችሁን ለመጠየቅ። እሺ ነይ። አጎቴን እነሱ ናቸው እንደዚህ ያደረጉት። እንሂድ። ልክ እንደ ፈንዲሻ ሁሉም ቦታ ነው የሚበታተኑት። ምን አገባሽ ህክመት? አንቺ ምን ያገባሻል? እነዚህ ልጆች ያደረሱብሽ ጉዳት አለ? ስሚኝ፣ አንቺን ቢያደርገኝ በስሜ የተደረጉትን ቆሻሻ ተግባሮች ሁሉንም ነገር እያሰብኩኝ ለምን ያህል ጊዜ እስር ቤት ውስጥ እንደምቆይ ያሰላስል ነበር። በደንብ አስቢ። እኔ ደግሞ አንቺን ቢያደርገኝ የሰነዘርኩት ጥፊ ምን አይነት መዘዝ እንደሚያመጣብኝ አስብ ነበር። ታውቂያለሽ ወይዘሮ ኒሃይት? ለምንድን ነው አንቺ ደግሞ እንደዚህ የምታይ? በጎሪጥ አትይ። ህይወት ውስጥ ወገንሽን መምረጥ አስፈላጊ ነው። ወይ አንደኛውን ትመርጫለሽ ወይ ሌላኛውን ትመርጫለሽ። ግን መሃል ቤት እዚህም እያልሽ መዝለል ከቀጠልሽ ሌላ ችግር ነው የሚሆነው። በመሃል ቤት ያቃጥሉሻል። ህይወት እንደዛ ናት የኔ ልጅ። ኑ ተው፣ በቃ። ቆይ አንተ ስለ እኔ ምንም አታስብም ማለት ነው እንዴ? ውድ የቀዶ ህክምና ክፍሉ የቱ ጋር ነው? እንጠይቅ። አሁንም እሱን ትጠይቃለህ ቡንያሚን? በቤተሰብ ምክንያት በ2 ቀን ውስጥ ሆስፒታል እየመጣ ነው። ይሄ ሁለተኛ ቤታችን ሆኗል። ይሄ ሁሌ እየተመላለስን ነው። እሱስ ልክ ነሽ። ስለፈጠራችሁ ጦርነቱን አቁሙ፣ አለበዚያ ልባችን ነው የሚሰበረው። ከሁለቱም ወገን ጥሩ ግንኙነት ይዘን እንቀጥላለን አይደል? እስከ ትላንትና ቀን ድረስ የተሐሲን ቤተሰብ ወገን ነበርች እና መጥፎ ነገር ነው። ሰውየው አጎተ ሆኗል። በጣም አርቀሽ ነው የምታየው። ነይ፣ እወድሻለሁ የኔ እብድ። ጂሃን ወንድሜ፣ ስለ አጎታችን ስለተጨነቅን ቤት ዝም ብለን ለመቀመጥ አልቻልንም። ስለዚህ መጣን። እንኳን ደህና መጣች። አመሰግናለሁ። እንዴት ነህ? ደህና ነኝ ይመስገን። በቶሎ ያሽለው። ፈጣሪ አጎታችንን ይጠብቅልን። አሜን አሜን አሜን። ፈጣሪ ይማረው። ምንም አይሆንም። ፈጣሪ ይጠብቀዋል። አሜን። ፈጣሪ ያትርፈልን ወንድሜ። ምንድን ነው? መልካም ዜና ያሰማን ነው። አጎታችን እንዴት ነው? ቡንያሚ፣ ስለፈጠረ አምላክ የናሽ ሙርን አቁምሽ። ጥይቱን አውጥተነዋል። ሆኖም ግን የተወሰኑ የሳምባ ክፍል ጉዳት ደርሶበታል። ሁኔታው ግን እንዴት ነው? የምንችለውን ሁሉ እናደርጋለን። ከዚህ በኋላ የአቶ ታሲን ጥረት ነው። ስለዚህ ለህይወቱ አስጊ ሁኔታ ይሆንም አይደል ዶክተር? አዎ፣ ቀጣዩን 24 ሰዓት እንዴት እንደሚሆን እናያለን። ከዛ በድጋሚ እናወራለን። አመሰግናለሁ። ተይ እማዬ፣ ተይ እባክሽ። ነገሮች ከባድ ነው የሚሆኑት። ተዘጋጂ ህክመት። ወይዘሮ ህክመት፣ እኔ የማግዝሽ ነገር ይኖራል? እዘዥኝ። ምንድነው ነገሩ? ቆይ ምንድነው ጉዱ? በዚህ ሰዓት ብቻዋን ወዴት ነው የምትሄደው? ቆይ
በዚህ ሰዓት ወዴት ስትሄድ? በዚህ ሰዓት ምን አይነት ጉዳይ ሊኖራት ይችላል? አንዴ እንኳን አስገርሚኝ እስቲ። ይህ መገለጫሽ ነው፣ ግን እስቲ አንዴ እንኳን አስገርሚኝ። ጓዶቻችን ወንጀሉ የተፈጸመበት ቦታ ናቸው። ሁሉንም ቦታ እያዩ ነው። አመሰግናለሁ። እና አለቃ፣ በጉዳዩ ላይ አዲስ ነገር አለ እንዴ? ማለቴ መሳሪያውን ማን እንደተኮሰው ምናምን እስካሁን አልተገኘም። ወንጀለኛው መሳሪያውን ወስዶት ነው የሚሆነው። ልምድ ያለው አልሞ ተኳሽ ነው የሚሆነው። አዎ በትክክል አልሞ ተኳሽ ነው። ግን ማተኮር ያለብን እውነተኛው ጥያቄ ላይ ነው። ማለቴ ማን ነው ትዕዛዙን የሰጠው የሚለው ሰውዬ ላይ። ትክክል ነኝ አይደል? ኑህ፣ እሱ የኔ ስራ ነው። ታሲን ወዳጄ ነው፣ ለእኔም ከዛ በላይ ነው። ገባህ? ሁለታችንም አንድ ወገን ነን። በኋላ እርስ በርስ የሚያጠፋፋ ነገር እንዳታደርግ። ታሲን ለእኔ ከወንድምህም በላይ እኮ ነው። ታሲን ስለ አንተ ሁሌም ነው የሚያወራው አይደል? በልበርታ። አመሰግናለሁ። ምናልባት ስለ ሻንሳላኖች አንስቶል ይሆናል። እነሱ ናቸው ይህንን ነገር የሚያደርጉት። እነሱ ሆኑም አልሆኑም በስተመጨረሻ መገኘታቸው አይቀርም። ግልጽ ነው እና ፍትህ ቅጣቱን ትሰጣለች። አለቃ፣ እሺ። ግን ይኸውልህ አቶ ጂሃንን አናግሬዋለሁ። ጉዳዩ በቅርቡ ግልጽ ይሆናል። ምንም አታስብ። የራሱ ቤተሰቦችም ሆኑ ከዚህ ጀርባ ያሉት መጋለጣቸው አይቀርም እና ምንም ነገር ቢያስፈልግህ የምችለውን ሁሉ አደርጋለሁ ብሎኛል። እንደዛ አለ? ዝም ብሎ በባዶ ሜዳ እንደዚህ አይነት ንግግር ማድረግ ይወዳል። እንደዛ ነው ያለው? ኖ፣ አቶ ጂሃን ከልቡ ነው። ገባኝ አለቃ፣ በደንብ ገብቶኛል። ምን እያደረግሽ ነው አክስቴ? በዚህ ሰዓት ወዴት እየሄድሽ ነው ያለሽው አክስቴ? በድጋሚ የሆነ ነገር እየጠነሰሽ ነው። እሺ እናያለን።